ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለችና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። 38 ሚሊዮን ገብርኤልን አመኛለሁ። ያው ፈጣሪና እውነት ነው እንዴ? ከ1 ሚሊዮን ብር በላይ ወጪ የተደረገበት ይህ አዲስ የኮንክሪት ድልድይ ዛሬ ተመርቋል። አንድ ወንድ አንቺ ጋር ለመሆን በወር ስንት ብር መስራት አለበት? በወር 500,000 ብር። 500,000 ብር እንዴት እንደሚጻፍ ታውቂያለሽ? 500,000 መሰራቱን ታዩና እንዴት እንደሚጻፍ ካስረዳሽን ፒስ ነው። ሰላም ዩቲዩብ እንዴት ናችሁ? ዛሬም እንደተለመደው ባበደ ቪዲዮ ተመልሼላችሁ መጥቻለሁ። በዛሬ ቪዲዮአችን በጣም ብዙ አነጋጋሪና ፈታ የሚያደርጉ ቪዲዮችን ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንዲሁም ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ግን የምራችሁ ነው ልጅ ቆንጆ ናት ምናምን ብላችሁ የምታጋንኑላት ማለት ቆንጆ እኮ ናት፣ ግን እናት ከኔ ውበት በላይ የሚበልጥ ውበት ኖሯት ነው። ያ ትበልጣለች። ይቅርታ ግን ትበልጣለች። ሲስተር ናት። ያዙልኝ ተነስቶበት ነው በሽታው። እንደ መድኃኒዓለም ፍርድ ያለ ቆንጆ ናት ምናምን ብላችሁ የምታወሩላት ቆንጆ ናት ቢባል ራሱ ልክ እንደኔ ሐምሌ ላይ ስለተወለደች ነው የሚሆነው። ሌላ ምንም የቁንጅናዋ ሚስጥር የለውም። አፍ ሲከፈት ጭንቅላት ይለካል። እሺ ምንድነው ይጉራት? ምንድነው እንደዚህ መንዘባለ? ለቃቅረም እሺ አስቀያ። አረ ጋይስ ተረጋጉ እንጂ ህፃን እኮ ናት ልጅቷ። እንዴን ያክል ስድብ አይገባትም። ህፃን ናት። ደቂል እሺ ፀሐይ ቤት በኩል ነው የምትወጣው? በወላይታ። ክርስቲያን ሮላንዶ የት ሀገር ተወላጅ ነው? ሮሞ። ደቂል ታይካል። እኔ ጋይስ እሺ እነዚህ ሰዎች ማለት ነው በባለፈው ነገራቸዋለሁ የምራቸውን አክት እያደረጉ ነው ይመስለኝ እኔ እንጂ የምራቸውን አሁን እንደዚህ አይነት ድድብና እኔ አይቻላቅም። ጋይስ ቤት ቅርብ የሆነችው ፕላኔት ማን ትባላለች? አማራ። ማን? አማራ። ላይክ በቃ የሆነ ተዘጋጅተው ምናምን ይነግሯቸዋል ምናምን እንደዚህ በሉ ብለው እንጂ አሁን ይሄ ሰውዬ ለመሬት ቅርብ የሆነችው ፕላኔት ማን ናት ተብሎ ሲጠየቅ ማለት አያውቀውም። ጥያቄውን ምን ፕላኔት ምን እንደሆነ ራሱ ላያውቅ ይችላል እኮ። አማራ እንዴት ይላል? አዲ አማራ። የኢትዮጵያ ጎረቤት ሀገሮች እነማን ናቸው? አርባ ምንጭ ነው። ኦሮሞ። ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? ኢየሱስ ክርስቶስ። በኢትዮጵያ ታሪክ እቺ የምሯን ነው የሚሆነው። ጋይስ ያት አስባስባል የተናገረችው ኢየሱስ ክርስቶስ። ኢትዮጵያ ታሪክ በንጉሳዊ አገዛዝ ስርዓት በኢትዮጵያ ላይ የመጨረሻው ንጉስ ማን ነው? አያት ደግሞ ታስባለች እኮ ታስባለች ምናምን። ኢየሱስ ክርስቶስ። በኢትዮጵያ ታሪክ ራሱን በራሱ በጥይት የገደለው ንጉስ ስሙ ማን ይባላል? አብይ አህመድ። ቅኝ ግዛት ያልተገዛች አንድ ሀገር አለች ከኢትዮጵያ ውጭ ማን ናት? እስራኤል። አንተን እያየው አንድ ኳስ ተጫዋች ያለው ሮኒ የሚባል ሰው ታውቃለህ? ባለቤቴ ነው። እግዚአብሔር አምላክ ሆይ ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን አሁን ልቀቅልን ወይም ደግሞ ስጠኝ። 120 ቢሊዮን ልቀቅልን አለው። ጋይስ አልሰጥም ብለዋል። እግዚአብሔር አምላክ ሆይ ምን አልሰጥም ብለዋል? ምን አለ ተስፋ ብትሰጠው? ለቤተ ክርስቲያናችን መሳሪያ የሚሆንን 120 ቢሊዮን ግን ሰውዬው አበዛው። ጋይስ እንዲህ 120 ቢሊዮን የት ይመጣል? ወይም ደግሞ ስጠኝ። አልሰጥም ብለዋል። ሚስትህን ለምን የምትፈታት? ያው እሷ ለምን ታጨሳለህ? ያገባሻል እንኪ ውሰጂ። የሆነ አንድ ወንድ ያለው አላሙዲን ምናምን የሚባል ምንሽ ነው? ያክስቴ ልጅ ነው። አላሙዲን ያክስቷ ልጅ ነው። እሺ ተሳዳቢ ነሽ አንቺ። ሳምሶን። አቤት። አገባክ? አላገባው። አለች የሆነች ጓደኛ በቤት ነበረች። ይሄው እንግዲህ አገላ ይመጣል። ሚስትን ትወዳታለህ? አዎ እወዳለሁ። የትኛዋን? አጨብጨበ። አድማሱ ስንት ብር አለ እጅ ላይ? እቺ በጣም የምታስቀ የፊሉ እንትን ናት ጋይስ። በጣም ነው የምታስቀኝ። እዛ ውጪ ምንም የለም። ላይክ 2-3 መኪና አድርጎ በአንድ ሰዓት የሚቀይረ ሰው ካለ ነው። አዎ
እንዴ ይሄ እኮ ስንት መኪና ይገዛል? ተጫዋች ነው መሰለኝ። ነገሩ ምንድነው? እቃው ጥሩ ወፈር አይሆንም። ገባ? ጥሩ መኪና ካልሆነ ላይክ ትላልቅ መኪና ካልሆነ አይወጣም። ምን ኦኬ፣ ሰዓት ነው እንዴ? እኔ እኮ ስልክ መስሎኝ ነው። ኦኬ፣ ሰዓት ሊያወጣ ይችላል ጋይስ። በአሁኑ ሰዓት እኮ በጣም ተወዷል። ማርያምን ሚሊዮን የኢትዮጵያ ብር ነው። 71 ሚሊዮን የኢትዮጵያ ብር። አንተ 200 ብር አልነበር እንዴ? አያቁም ብለህ 41 ሚሊዮን አያቁም ብለህ እቺ ዲስኮ አይደለች እንዴ? እስኪ ሰርች እየተደረገ ነው። 38 ሚሊዮን ገብርኤልን አመኛለሁ። ያው ፈጣሪና እውነት ነው እንዴ? አተ 38,000 መስሎኝ 38 ሚሊዮን እስከ 72 ሚሊዮን ጋይስ። በኢየሱስ በስማሜ ሰዓት ታዲያ አድርጎ የሚንቀሳቀስ ሰው አለ ጋይስ? እዚህ አይኖርም። ውጭ ሀገር ካልሆነ እዚህ ሀገር ይሄን ሰዓት አድርገ መዞር ማለት ቀሙኝ፣ ገድላችሁ ቀሙኝ ማለት ነው። ሌላ ምንም ትርጉም የለውም። በእንተ ስማ ለማርያም ስለመብራን ምንድነው አንተ አንገት የምታጮልቀው? ሌባ በዛሬ የሚያደርገው ምጽዋት ተጠየቁ ሌባ እኔ መልስ ጭራሽ ትመልስልኛለህ? ጭራሽ ምንድነው የጌስ ተማሪ ጋር ጸብ ውስጥ አልገባም። እንጨት ፈለጣን ብንቀጥል አይሻልም? አይሰማም መርጌታ። ቀጥል ስራ ዝም ብለህ ይሻላል። አራርቦኛል አንበላም። ኧረ እኔ ራሱ የሌለ ነው ራቢ አለኝ። ዛኪር እየመጡ ነው ብለኛል። ሲመጣ እንላለን። አቀፍንቶ ሁሌ እኛን እኮ የሚያስከፍለን መጣ ደግሞ እኮ የችጋር ነው። እናችሁ ዛኪር እንዴት ነሽ? ዛኪር ፈዋል እንበላ ነው። ትበላለህ? እንሄድሽ ለላዋን ይኛጋቸው በቃ አራበኝም። እናንተ ሄዱ ሳይረበ ነው እንዴ እንብላ የምትለው? እባክህ ችጋራም እኮ ነው። ምን አራራፉ እናንተ ልጅ ምን አድርገው ያስተላችሁ? ዛኪር ወይ አቡ ርባ አይደል? አዎ በጣም አንተ ግን እንደነሱ ሳምንት በጣም አመሰግናለሁ። ገብቴ ነው በሻሻው በዛኪት ነው ተንሰን ሶንጂ ተወርሶ አይደለም። አያያችሁት ነው ጋይስ? ትዊስቱን ፕሎት ትዊስቱ በኢየሱስ አዳምጠ ጅቦ የእሱን ሀሳብ ቲክቶክ ነው የማወራ። እሱ የሚያወራ ስለ ቲክታክ ነው። ቲክታክ ላይ ገና አዲስ ነኝ። ነገ ከነገ ወዲያ ሌላ ነገር ለውጣለሁ። ጀማሪ አንዱንም ነገር አላውቀውም። ይሄ ምናምን ብትለኝ ገና አሁን ካንተ ነው የሰማሁት። አባቴ ሁሉንም ሰዎች ይዤ ወንድሙ ጅራም ጋይስ እንግዲህ ቲክቶክ ላይቭን ተቀላቅሎ የቲክቶኩን ማህበረሰብ እያፍታታው ይገኛል። እናስተምራለን፣ እናሳያለን። ያ ስለ በደንብ እየተደማመጥና በእናትህ ጀማሪ መሆኔን ነግሬያቸዋለሁ። ወደፊት ደግሞ የአንደኛ ክፍል ስገባ ሁለተኛ ክፍል ስገባ ደግሞ እንላለን። አሮን ነው ነግሬያቸው የለ እንደ ቶሎ በኋላ ትገባለህ። ዘፈን እየዘፈንኩላቸው ደግሞ ዘፈን ቶሎ በኋላ አንደኛ ክላስ እያለ እሺ፣ የሆነ ዘፈን ይስፈንልን። አንድ ዘፈን እየተጫወትን ላኪለት። አወራኋት። እሺ በእናታችሁ ልዝፈንላቸው ነግሬያቸዋለሁ። ዘፈን እኔን ተቀበልና ዘፈን ነው ያልዘፈንኩት ነገር ምን እንደሆነ አላውቅም። ተቀበልኩ። አክሴፕት አይደለ? አዎ ከዛውን ዘፈንልን። ሚውት አርጉ ጥበብን ዛሬ ሰገየሽ ምነው መግቢያ ሞጫሽን ሳየው ስተፊ ጨነቃለው አይኔ እየጠበቀሽ ነው። ዛሬ ሰገየሽ ምነው መግቢያ ሞጫሽን ሳየው ስተፊ ጨነቃለው አቅጣጫሽን በሩቁ ሁልጊዜ ቃኘዋለሁ ባላፊ አግዳሚውም ስራ ፈተ ብያለሁ። ምንም አይደለም ይሁን ሳትመጪ ግን አትቅሪ
በእኔ ብቻ እንዳይሽ ነው አታውቅኝም አትፍሪ እንደ ወጣሽ አትቅሪ ሰፈርሽንም በግሬ አይታክተኝም ዞሬ ሰው እኮ ኮሜንት ላይ የሚጽፈውን ነገር እኮ አያውቅም። አሞት ነው ይላል። አሁን ምን ያመመው ይመስላል? ወንድሙ ጅራ ያመመው ይመስላል። አንዳንድ ሰው እኮ ማርያም የሚጽፈውን ነገር አያውቅም። ያልዘፈንኩትን ዘፈን ታስታውሱኛላችሁ ጋይስ? ከእናንተ ጋር ነው ወንድሙ አንዴ እናጨብጭብ። ፕሌን ውስጥ ሆነ ምን የሚለው አለች አንድ ቦታ አለች አንድ ቦታ የኔ ጠፋንታ እስኪመቻችልህ እንጂ ጊዜና ቦታ ለኔ የምትሆን ይሄ ወንዝ ከቶ መች ጠፍታ አለች አንድ ቦታ አንድ ቦታ የኔ ጠፋንታ ገና ማታ ሲያገጣጥም ከእህል ውሃው አይታወቅም ሰው መገናኛው አስደስቻት ወይ አስቀይሜያት አንድ ነገር ሆኖ ሰበብ ምክንያት ይታየኛል ሚስቴን ሳገኛት ቢሆን ከርታታ ወንድም ሸልሙኝ ነገር አይገባኝም። ራሴን ልሸልም ያ ጥሬ ብር ስጡት እንጂ ምን እሺ፣ በጊፍት አይገባውም። ወንድሙ ጅራ ገብቷላ። ራሱን እየሸለመ ነው በብር። እሱ የሚያውቀው ብር ነው። ጊፍት ምን ያደርግለታል? ብር እንደሆነ አያውቅም። ማን ራሷን እየሸለመች ነው። ወንድሙ ይመቻል። ጋይስ እንግዲህ ወንድሙ ጅራ መጥቶ የቲክቶክን ማህበረሰብ እያፍታተው ይገኛል። ገብታችሁ መመልከት ትችላላችሁ። ላይ ማታ ወደ 4 ሰዓት ምናምን ሁሌ ይገባሉ ይመስለኛል። ከ1 ሚሊዮን ብር በላይ ወጪ የተደረገበት ይህ አዲስ የኮንክሪት ድልድይ ዛሬ ተመርቋል። ከ1 ሚሊዮን ብር በላይ ወጪ የተደረገበት 1 ሚሊዮን ለዚህ ይህ አዲስ የኮንክሪት ድልድይ ዛሬ ተመርቋል። ይህ የምትመለከቱት ድልድይ በ12 ሚሊዮን ብር ተሰራ የተባለ ድልድይ ነው። ይሄ ድልድይ ስንት ወጣበት? እስኪ እንገምት። ይሄ አሁን ጋይስ ተመልከቱ። አሁን ለዚህ 500 ሺህ ብር ይበቃዋል። ብር ይወጣበት ይመስላችኋል? እሺ 22 ሚሊዮን ብር ወጥቶበታል። Something ain't right. 22 ሚሊዮን ጋይስ 22 ሚሊዮን ማለት እኮ አንድ ጸዴ ፎቅ ያቆማል እኮ ጸዴ ፎቅ። Preferably not to speak. If I speak, I am in big trouble. In big trouble. ብሩ ያው እየተደረገ ነው ማለት ነው። እንግዲህ ይገባችኋል መቼም። እስከዛ እንትን እንጀራ አልበላም ብያለሁ። ለሽሮ ከመበላ ባሬ ተደግፌ ሰልፊ እንዲህ ብነሳ ይሻለኛል። ይሄ ደግሞ የቻይና ጣውት የመሰለ ከየት አመጡ በእናታችሁ? A few moments later. አሁን እዛ ጋር እንጀራ አልበላም አላለም እንዴ? እኔ እኮ እግረኛውን ሚዲያ ላይ የሚቀርብ ሰው አንድ ደህና ጭንቅላት ያለው ሰው የለም። እግረኛውን ሚዲያ ላይ የቀረቡት እንዳለ ጭንቅላታቸው ባዶ ነው ጋይስ፣ ባዶ ጭንቅላት። እኔ ከየት እንደሚያመጣቸው ራሱ እኔ እንጃ። ከገዳም አባቶች ውጪ የገዳም አባቶችን እንዳታስገቡ፣ ሌላ ነገር ውስጥ እንዳትከቱኝ። ልጃችሁን ለልጃችን እንድትሰጡን ዝምድና ለመጠየቅ ነው የመጣ ነው። ለትዳር ነው እና ለምክር ቤት አባልነት ልናጫት አይደለም የመጣ ነው። አንድ ነገር እናወራ ፈልጋለሁ። ምንሽ ፔዲ ቀረ። ማን ነው እሱ? ኃይለኛ ነው። አዳራ ቶሎ የሚለቀቅ ለሱ ስጋት አይገባውት። ልክ እንደርሶ የእግር ሽታ ማስሹን ቶሎ አይለቅም። ባልሽ ግን ሞኝ ነው፣ እኔ ወደዋለሁ። አንቺን ባያመጣሽ እንዴት አይሻለሁ? አጎቴ ሰላም ነው?
ወይ ማንዴላ አንተ ዳኒ ያየ ነው በወፈረ መሰለ እንዴ አንተ ልጅ አላማርከኝም ከአምላኬ ጋር አታጣላኝ በኋላ አንተ መጥቼ ለምን አፈረስክብኝ ብሎ አምላኬ ይወቀሰኝ በጣም ዴስ ነው ሪሌሽንሺፕ ነው ትዳር ነው ምንም ፈልገው እኔ ሶስቱንም ነው ፈልግ ባንድ ላይ ጥሩ ፓኬጅ ሪሌሽንሺፕ አይዞህ ድንግት ያጋጥማል ለምንድን ነበረ ያደረግሽው ፊል ዘ ኮኔክሽን ይሄ አለ አይደለ እና ሶስቱንም ባንድ ደግሞ የሚሆን ነገር አይደለም ሀምብል መሆን አለበት ቱሞች መቀለድ እንደራስ ምን አረጋችሁ ለማስተላለፍ የፈለጋችሁት እንትን ምንድነው ብታስረዱት ጤና ይስጥልኝ ዳንኤል ተሾመ እባላለሁ በአዲስ አበባ ከተማ መስተዳድር የፍጥነት አምባሳደር ነኝ እሺ አቶ ዳንኤል ስለ ድርጅቱ አንድ ድርጅታችን በጣም ቆንጆ አቋም ላይ ነው ያለው እሱ ሳይሆን ምን ያክል 90,000 የሚሆን ሰራተኞችን ወደፊት የመቅጠር ሀሳብ አለን በጣም ቆንጆ አቋም ላይ ነው ያለው ይቅርታ አንዴ ብታዳምጠኝ ጥያቄ ነውና ምንድነው ስለ ድርጅቱ ነው መጠየቅ የፈለከው ስለ ድርጅቱ ነውና ሰራተኞች ስለ ድርጅቱ ጠይቀኸኝ እኔ እንደመልስልህ ነው የፈለከው ይቅርታ አቶ ዳንኤል እሺ ይረጋጋና አንዴ መልስ አምባቸው ግርማቸው ደመላሽ እባላለሁ በአዲስ አበባ ከተማ መስተዳድር የንዴት አምባሳደር እሺ አቶ አምባቸው በመጀመሪያ ለቃለ መጠየቁ ፈጣን በልልኝ ጊዜ ስለሌለ እዛው ላይ የፈጠነ ተናደደ ታውቃለህ እሺ አንዳንድ ሰራተኞች በሱ ድርጅት ውስጥ ቅሬታ ያቀርባሉና የምን ቅሬታ ማን ነው ቅሬታ የሚያቀርባው ከሆነ የደሞዝ ማነስ የምን አባታቸው ደሞዝ ነው የሚያሳቸው የምን አባታቸው ደሞዝ ለኔ ስንት እንደሚከፈል ታውቃለህ ለነሱ ስንት እንደሚከፈል ያውቃሉ ወይ ስለማያውቁ ነው እንዲያውቁ አደርጋችኋለሁ እኔ ደግሞ ማለት ነው እኔ በአንድ ወር ውስጥ 1.2 ሚሊዮን ብቻ ነው የሚከፈለኝ አራት ቤተሰብ እያስተዳደርኩ 2500 ብር አስዋቸው ነው ምንድን ልፋጫ ጤና ይስጥልኝ ሻምበል ፈለቀ መንግስቴ ይባላል ሻምበል አይደለም ስሙትን ጤና ይስጥልኝ ፈለቀ መንግስቴ ይባላል ሰርጸ ነው ስሙት ሰርጸ ነው ከየት ነው ያመጡት ደግሞ ከአማኑኤል ነው ያመጡት ጤና ይስጥልኝ ሰርጸ ሰራጽ ይባላል በአዲስ አበባ ከተማ መስተዳድር የመርሳት አምባሳደር ነኝ እሺ አተሰሰኝ እንግዲህ በስራውት ገምተናል ከአማኑኤል ነው የመጣው ያው የመርሳት በሽታ አለበት እጅግ የተከበሩ ትልቅ አምባሳደር ነው ከዚህ በፊት እዚህ ጋር ባደረግነው ቃለ መጠይቅ ለተቸገሩ ወገኖች በጣም ብዙ ቤቶችን እናሰራለን ብለው ነበርና እስካሁን እነዛ የተቸገሩ ሰዎች ጎዳና ላይ ወጥተው እየጠበቁት ነው እሱ ጉዳይ ምን ደረሰ ከዚህ በፊት ጠይቀኝ አዎ ልምድ ያላችሁ ትመስላላችሁ አረ የለንም ፋዘር ሰርግ ራሱ አንዴ እኮ ነው ኧረ ሁለቴ ነው እሱ መልሱንም ቆጥሮት በህይወታችሁ አንዴ ብቻ ነው ሰርግ ሄዳችሁ ያው ብዙ ጊዜ በር ላይ ቆመናል እንደው ከሰርጉ ፕሮግራም ምን ያስደሰታችሁ እስኪ ቡፎ ነው የሚጠጣው ጭላችሁ እስኪ ራት እስከሚቀር ለኔ ኮካ ይሆንልኝ ለኔ ጃምቦ አሁን ደግሞ እኔ እናንተ ልጅ ፋዘር በዝንጦ ሽንት ቤቱ በየት በኩል ነው በዚህ ጋር ስትወጣ ደረጃ በስተቀኝ በኩል ታገኛለህ እሱን አለፍ እንዳልክ ወደ ሱዛና ክፍል የሚወስድ ኮሪደር ታገኛለህ በሱ ቀጥ ብለህ ስትሄድ በስተግራ በኩል የጫማ መደርደሪያ ካፖርት አለ ከሱ አለፍ እንዳልክ ወደ ቀኝ ጋይስ አስባችሁታል የቤቱን ስፋት በዚህ አይነት በኢየሱስ ትታጠፍና ከዛ ወደ ግራ ትታጠፋለህ እሺ ቤት ይሻላል ይቀርብ ይሻላል ወንድሜ አረከኝ ሰው እንዴ ምንድነው ያማችኋል እንዴ እባክህ ከወሰድኩ በኋላ ነጠቀችኝ አንድ ስራ ቢኖር እሱን ታበላሽዋል አሁን እንዴት ልታወቃለህ አንቺ አልቀማኝም አትይም እንዴ ልል ነበርኩ ገብቶሃል አንተ ምን ይገባኛል ደድብ ያለው እንጂ ሙሉ እኮ እየያዙብን እና ለምን አላልሽኝ አራራት ደስ አለኛ ወይ አታምር ወይ አታፍር እቺ ግንድግር እግሯን አይታችሁታል ምን እንደሚመስል ፊቷስ ቢሆን መድፍ ፊት ኔቨር ማይንድ እንዴ አዊ በቃ ተሳክቷል ማን አንተ አበራማ አስበላ አፈር ብላ ምንድነው በቃ ተሳክቷልና
እና እንደዛ አትለኝም? As we don't have the capacity. በጣም ይቅርታ። በቃ እንጂ ስልክሽን ሂድ ወደዛ። በቃ ስልክሽን ናና አስረቀኛው። አንድ ነገር ልንገርህ፣ እስካሁን አከበርኩ። ቲክቶክ መድለት አለበት። እንደዚህ አይነት ቪዲዮዎች እየበዙ ነው ደግሞ። ምን ይሻለናል? ቆይ ጋይስ ምን ይሻለናል? ማን ያስፋል እንደዚህ አይነት ሰዎች? አንድ ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት፣ እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለችልኝ ምናምን። እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልዘዝልሽ ወይ እንደዚህ ታረቂልሽ ምናምን ብያት፣ ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁም? ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት። እኔን የሚያካክሉ ልጆች አሏት ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለች። እና በጣም ነው ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስቹ አንቆ ነው የሚደፋሽ። ልክ አይደለሽም፣ ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ አንድ ወንድ አንቺ ጋር ለመሆን በወር ስንት ብር መስራት አለበት? በወር 500 ሺህ ብር። 500 ሺህ ብር እንዴት እንደሚጻፍ ታውቂያለሽ? ታውቂያለሽ እንዴት እንደሚጻፍ? መሰራቱን ታዩ። 500 ሺህ መሰራቱን ታዩና እንዴት እንደሚጻፍ ካስረዳሽን ፒስ ነው። 100 200 200 ብር 200 ሺህ another one ቁራጥነቱ ብቻ ይበቃኝ እኔ ስለምሰራ። የዘንባባ ማርነሽ ወለላሽ። እኔ ግን ለካሜራ ይመስለኛል እንደዚህ ያለችው። ማዳም I love you so much ማዳም። ያ ጋይስ ዛሬ ቪዲዮአችን ይመስል ነበረ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛው ይመቻችሁ።